እና ሰዎቹንም እንደማልወዳቸው ያውቃል ያድገን። ከዛ ረሃብ እንደዚህ አሁንም ረሃብ አለ እንደዚህ እየተባለ እና አንዳንድ ዜና ቤት ውስጥ ቁጭ ብለን ስናይ ምናምን ነገር እንደዚህ ዜና እየታየ ቲጂ እኮ እንደዚህ ዜና እየታየ ፉጌ ነው ምናምን እላለሁ ቤት ውስጥ። እናቴ ደግሞ ዝም በይ ኧረ ዝም በይ እንደ አባትሽ ይሸኙሻል አንቺ ሴትዮ አትንቀልቀይብኝ እዛው አፍሽን ይዘሽ ምናምን ትላለች። ማዘሩ ታይ በሰላም ልጆቹን እንትን ቢያሳድጊ ምናምን ትለኛለች። እና እዚህ መጥቼ ሰጧቸው። ግን ከዛ ሰዓት በኋላ ጭንቅላቴ ውስጥ ጥሩ ነገር የለም። በቃ የሆነ የማረጋቸው ነገር አይጥመኝም፣ ትምህርቱ አይጥመኝም። ያለው ደህና ደረጃ ላይ ገና እንጀራ እንደዚህ ብዬ ስበላ ማለት ነው። ገና እንጀራ እንድች ብዬ ስበላ በቃ ሀገር አስባለኝ። ሀገር በቃ ሀገሬ ሄጄ ስመጣ ፉንዶ ስል በቃ ስንት ሰው አስራችሁ ስንት ሰው እንዲያደርጋችሁ ምናምን ማለት ጀመርኩኝ። ምን አገባኝ አሁን በቃ ልክ ዱባይ ሄድኩ ጊዜ ተናደድኩኝ። ምን አገባኝ እና አሁን እኔ ታዲያ እናንተ ደስ ባላችሁ ቁጥር ህዝቡን ተነሳ ስትሉ አሁንም ጂጂ ያለች ብላችሁ ልትመጡ ነው። እንዳትመጡ አጠገቤ $100,000 ስጡኝና ከዛ አነሳሳላችኋለሁ ህዝቡ። እናንተ ብቻ $100,000 አምጡ። ምክንያቱም $100,000 ከሰጣችሁ አንድ ልጄም ወደዛ አትሄድም። ገባችሁ? ያወጣሁትን ወጪ ትሸፍናለች። እኔም ከዚህ ሆነ ህዝቡን ከዛ ተነስ እንላለን። እኔና $100,000 ይስጡ ነው። ከዛ አሁንማ እናስፈልጋቸዋለን ብዙ ሰዎች ነው። ማናችሁንም አላስፈልግም። እኔ የማስፈልገው ለራሴ ነው። ለእኔና ምናልባት ለልጆችም ላላስፈልጋቸው ይችላል። ለራሴ ዝንጥ ማለት መኖር አለብኝ። ፏ ብልጭ ማለት በቃ ይሄንን እንትን ቫኬሽንን እየወጣሁ ትኬቴን እየገዛሁ ተመስገን ጌታዬ፣ አልሞትኩም መቼስ። ያ እሱን ከጅዋር ጋር ተነጋገሪ። ገባችሁ? እዚህ ጋራ ያለውን እንደዚህ ይችኛዋን አሁን ይችኛዋን እንድች አስቀንሳታለሁ፣ እንደዚች አስቀንሳታለሁ፣ ይችኛዋንም እንደዚች አስቀንሳትና ከዛ ፊቱ እንኳን አያስፈልገውም በስፖርት ቦቶክስ ምንም እዚች ጋ ብቻ ይሁንች እንትን አለች። እሷን ደግሞ እዚች ጋና እዚች ጋ ያለችዋን እንትን እንላታለን። ካየንና ከጅዋር መምረጥ አለብሽ። ሁለቱም አንድ ናቸው። ሁለቱም አሁን ወንበር ቢሰጧቸው እናንተን ጥለው ነው የሚሄዱት። ሁለቱም የወንበር ችግር እኮ ነው። ወንበር አሁን አብይ ጠቅላይ ሚኒስቴር ባደረገው ጀዋርም በቃ ትንሽ እንየው እንደባለፈው አሁን ጥሩ ነገር ነው ብሎ ይሄዳል። አያናም እንደዛው ዘሴም ሽት። እነዚህ ሰዎች አትመኗቸው። አንድ ናቸው ሁሉ አንድ ናቸው። የዱላ ቅብብል ነው ጨዋታው። ይህ ምስኪን ህዝብ ይሞታል እንጂ እንደኔ ያለው ድሃ ይሆናል። ልጁን ያጣል። ልጆቼን ታጣለህ። ልጅን ከቁጥጥር ውጭ ሆና በልጅነቷ እንድትወልድ ታስደርጋታለህ። ፖለቲካ ውስጥ ስትገባ የሰው ልጅ አተርፋለሁ ብዬ የራሴን ልጆች አጣው። ከዛ ተሰደብኩኝ በኦሮሞዎች። ምን አገባኝና ምን አገባኝ? እንደኔ አይነት ልጅ መቼም አያገኝ። መቼ ሁለቱም የኛ ናቸው። መች ጠፋኝ? አልጠፋኝ። ሶስቱ ጨምሩት እንጂ አብይንም ጨምሩት። ለምን እሱም ብቻ ትተውታላቸው? እሱም የእናንተው እኮ አንድ ናችሁ። ዘሴም ቡልሽት ጋዴም ሽት ዘሴም ናችሁ እኮ። ዘሴም ጋርቤጅ አንድ ናችሁ ሁላችሁ። ምንም ልዩነት የላችሁ። አንድ ዘሴም ኦሮሞ በጣም ጠቅሞታል እኮ የሉ። ምክንያቱም አሁን ኦሮሞ ነግሷል ስለተባሉ ንግዱ ላይ በቃ ምናምኑ ላይ ነው የሚሯሯጡት። ድሮ ግን ንግዱ ቦታ ክፍት ስላልነበረ ተይዞባቸው ስለነበረ
ሌላው ሲበዘብስ ስለነበረ አርፎ እስክሪፕቶና ደብተሩ ወይ ሩጫው ነው የሚያዋጣው ወይ ግብርናው ነው። ስለዚህ አርፎ እዛው ከቄው አይወጣም ነበር፣ ትምህርቱ ላይ ነበረ ጫንቃውን ይዞ የሚሰራው። አሁን ግን ሁሉ ነገር ክፍት ስለሆነለት ውትድርና ውስጥም እየገቡ ትምህርታቸውን እያቋረጡ ምናምን ምናምን፣ አሁን እንዲያውም የተማረ እየጠፋ ነው። እንደ ዶሮ አይደለም፣ በጣም እየቀነሰ ነው የሚባለው። ይህ ግን እንደ ፖለቲከኛ አይደለም ደግሞ የተነተንኩላችሁ። ያ ይህን እንደ ፖለቲከኛ አኒሳ ዴሚሜ ዴሚ እረፍት አድርጌ ነገ ትምጭች ሚዩት አድርጌሻለሁ። እንደ ፖለቲከኛ አይደለም የተነተንኩላችሁ። ከስታስቲክ ከሚገቡት ትምህርት ቤት ውስጥ የሚገቡት ኦሮሞዎች ከባለፈው 8 ዓመት በጣም በግማሽ ያነሱ ናቸው። በግማሽ ከ8 ዓመት በፊት አንድ ዩኒቨርሲቲ ውስጥ 7% ኦሮሞ ነው የሚገባው። 7% ካለው ከዩኒቨርሲቲ 3/4 ኦሮሞ ነበር። አሁን ግን 1/4 አይሆንም ነው የሚሏቸው። ለምን? ጠጅ እየጠጡ በተለያየ ነገር ትምህርታቸውን አይጨርሱም። በቃ ባለጊዜ እያሉ አሉ። ወይ ወታደር ይሆናሉ ወይ ነጋዴ ይሆናሉ። በቃ ጠጃቸውን እየገለበጡ ዘመዶቻችን ትምህርቱን ትተውታላሉ። አረ አልወጣኝም። ሁንዴ አልወጣኝም። ሂድ ጣናት። እኔ በጣም እኔ ትደብረኛለህ። ዴሚ እኔ ያለው ይቅርታ። አሁን ስለ ሽክሸካ እናወራለን። እናቴ እዚህ ቤት ጋይስ ለውጡት። ስለ ሽክሸካ እናወራ። ጭቅጭቅ አልፈልግም። ኔ ወንድም እኔ አሁን $25,000 የሚያበድረኝ ባገኘው እና ወደ ስራዬ በገባው። አይኒድ መኒ ነው። $25,000 ነው የሚያስፈልገኝ። ከአንተ ጋር ጭቅጭቃለሁ። አሁን እኔ በቢዝነስ ራሴ ኢኮኖሚ ማጠናከር ነው ፈልገው። ሊም ያለው ወደ ትግል ተመለሽ። $100,000 አምጣ በሉት። መጀመሪያ ማለት ለልጆቼ ሴቭ የማረግበት ልጆቼ ናኒ ያስፈልጋቸዋል። ወደ ትግል ከገባው ንገሩልኝ። ከዛ ላይ በብር ሆኗል። አሁን ትግላችን በብር ነው። ድሮ አብረን ታግለን ጥለኝ ወደ ኢትዮጵያ ገብተሃል ነይ እንኳን ብለጄን ሳትይዝ። አሁን መኒ ኢዝ ፓወር። መኒ መጀመሪያ ክፈል $1 ሚሊዮን በሉት። ትምህርት ቤቱንም ብትዘጊ በጣም ስማርት ሆነ። ምንም አማራጭ ስለሌላቸው ይማሩ ነበር። ትምህርት ቤት ውስጥ ነው ማለት የነበሩ። አሁን የራስሽ ጉዳይ ተይኝ በእናትሽ። እኔ ምን አገባኝ? ጋይስ ስከሳ እንትን አልኩኝ። ቦርጭ አወጣ። ቦርጩ ቀረ። ወፍር ያለው 4 ኪሎ ጨምር። ወፍር ያለው ኮሽታዬ። አይዞሽ። ኮንፊደንስ የሚመጣው ከድህነት ነው። ተስፋ ስቆርጭ ነው ኮንፊደንስ የሚመጣው። አቤት ኮንፊደንስሽ! የዛኔ ከመንግስት ጋር ፊት ለፊት ስጋተር አይደለም ኮንፊደንስ አልነበረም። ፍርሃት፣ እንትን ተስፋ መቁረጥ። አሁን ነው ኮንፊደንስ ማለት አሁን ነው ራሴ የሆነ ቦታ እሱ ነው። አሁን ኮንፊደንስ የሚባል የለኝም። ብዙዎቹ ፈራሽ፣ እንዲሆንሽ፣ እንደዚህ ነሽ፣ እንደዚህ ያደረግሽ። ለምን? ለመኖር እያሰብኩ ነው። ለመኖር ሳስብ ላይፍ አሁን ጥማኛለች። ለካ ላይፌን
ዲስመስ አድርጌው ነበረ። አሁን ማይ ላይፍ ኢዝ ላይክ እንትን ነው በቃ የሆነ በቃ ኮንፈርት ሆኜ መኖር እፈልግ። ድሮ ያጀቡኝ፣ አሁን አንዳንድ ሰዎች ያጀቡኝም ነበሩ፣ አሁን ግን አያጅቡኝም። ምክንያቱም ለሚመቻቸው ነገር የሚሸጥ ነገር። አሁን ግን ለራሴ እች ልጅ ግን ማናት? በእናታችሁ ትልካለች ከቅድም ጀምራ 8 ሰው ይዛ የምን 100 ሺህ እንጃር ጠይቂው የተነቀሽለትን። ይሄ ታሪክ ነው። ለሰላም ነው። ትርጉሙን ቢገባሽ ኖሮ የተነቀስኩበትን ታውቂው ነበር። ይህን የተነቀስኩበት ምክንያት ይኸውልሽ፣ ወለጋና አርሴ ሁሌ ስለሚናቆሩ እነሱ ሰላም እንዲሆኑ ነው። የጀዋርና የበቀለ ምን የበቀለ አይታሽም እንዴ የተነቀስኩት? ሌላ እሱን በሱ ፍቅር አይደለም፣ እነዚህ ለሁለት ህዝቦች ሲባል ነው የተነቀስኩት። ኤኒዌይ ቢቀይም አሁን ገባኝና መኖር አማረኝ። ሌላው መሬቱን ያዘ፣ ፎቁን ሰራ፣ ብሩን ዘረፈ። ከኋላችን የመጡ እንኳን ዛሬ ጌም ላይ ቁጭ ብለው የምታያቸው አከስመሌ እያሉ ብራቸውን ያዙ። እኛን መርገጥ አመጡ፣ መናቅ አመጡ ምናምን። ትላንትና ቂጣ እግራችን ስር ራሱ ስማችንን ለመጠራት የማይደፍሩ ማለት ነው። እና ክብር እንኳን የላቸውም። ክብር ታውቃላችሁ? ክብርን ማንም ስብ ጥሩ የሚስራ መጥፎ የሚስራ በመሰለው ግን አንድ ቀንም ቢሆን ያንን ሰው በላ አውሬ ኢህአዴግን ቀና ብሎ መናገር። እኔ ኢህአዴግን የዛኔ ስሰድበው